ሰዎች አምነው ሲጸልዩ፣ ሲጾሙ፣ ሲሰግዱ የእምነታቸው ዋጋ በመከራ አለመነካት መስሎ ይታያቸዋል። እግዚአብሔርን ከቀረብኩት አይርበኝም፣ አይጠማኝም፣ አያመኝም፣ ሰላም ሆናለሁ ብለን እናቀዳለን። ነገሩ ግን ከዚህ ወደዚያ ያለው የሆነ ነው፣ አይገናኝም ነገሩ። ኦርቶዶክሳዊ ሊሆን የፈለገ ሰው ሁሉ የሚጠብቀው መከራ እንደሆነ አስቦ መምጣት አለበት። የኦርቶዶክሳዊነት ዋጋው ከዚህ የተለየ ነው። ሰው የእግዚአብሔር ሲሆን እለብሳለሁ ብሎ ሊያስብ ይችላል። ግን የእግዚአብሔር መወሰኑን እንዲያውም እንለብስ የነበረ ልናጣም እንችላለን። ለምሳሌ አብርሃም የእግዚአብሔር ሳለ የእግዚአብሔር ሳይሆን ሳለ ዘመድ ነበረው። የእግዚአብሔር መሆን ሲጀምር ግን ከዘመዶች ተለይተህ ውጣ ነው ያለ። የእግዚአብሔር መሆናችን ብቸኛ ሊያደርገን ይችላል። አብርሃም የእግዚአብሔር ሳይሆን ሳለ ሀገር ነበረው። የእግዚአብሔር መሆን ሲጀምር ግን ሀገር አጣ። ሁሉን አጥቶ ነው የተከተለው። እግዚአብሔር ሲጠራው ማርና ወተት የምታፈስ ምድር እሰጥሃለሁ ብሎ ነበር የጠራው። ከጠራው በኋላ ግን የዕለት እንጀራ አጥቶ አብርሃም ወደ ግብፅ እንዲሰደድ ሆኗል። እግዚአብሔርን የመከተል ዋጋ ባሰብነው ሰዓትና ጊዜ ቦታ ላይመጣልን ይችላል። ያንን ነው ቅዱስ ጳውሎስ የሚያስተምረው። እንደዚያ ያገኘ የለም ነው። ስላመነ የተሸለመ ስላመነ ያመነው አምላክ አስጊጦ አስውቦ አስከብሮ ያኖረው የለም። ስላመነ የተፈተነ ነው ያለው ለማለት ነው። ጌታም ሐዋርያትን ጠርቶ ሲያስተምራቸው ወትከውኑ ጽሉአነ በእንተ ስሜ በውስተ ኩሉ አሕዛብ፣ በእኔ ስም ስላመናችሁ፣ የኔን ስም ስላስተማራችሁ፣ በእኔ ስም ስለተጠራችሁ በዓለም ሁሉ ዘንድ የተጠላችሁ ትሆናላችሁ። ከምኵራቦቻቸው ያወጧችኋል። ወኩሉ ዘይቀትል ኪያክሙ ይመስሎ ከመ ዘመሥዋዕተ ያበው ለእግዚአብሔር፣ እናንተን የሚገድል ሁሉ ለእግዚአብሔር መሥዋዕት የሚያቀርብ የሚመስልበት ጊዜ ይመጣል አላቸው ጌታ። አውቃችሁ ግቡት ነው። በእኔ ስም ትወደዳላችሁ አላላቸው። ስለምጸልይ ሰው ይወደኛል ብለን ካሰብ ሊሆን አይችልም። እንዲያውም የክርስቶስ መሆን ስንጀምር በሰዎች ላይ ያደረ ጋኔን ሁሉ እኛን መጥላት ይጀምራል። ሰዎች እንዲጠሉን ሊያደርግ ይችላል። በስንፍናችን የሆነውን ነገር ግን ሰው ሁሉ ይጠላኛል ብለን እንድናስብ አይደለም። ስለዚህ ክርስቲያንነት ወዲና ወዲያ ነው እኛ የምናስበው። ክርስቲያንነት ማለት እንግዲያማ እየተጨነቁ መኖር ነው ወይስ እግዚአብሔር የእኛን መብት ገፈን ለሱ ሰጠን በቃ ለሱ ብቻ እንድንኖር የሚፈልግ አምላክ ነው የሚል ጥያቄ ሊነሳብን ይችላል። እንደዚህ አይደለም። ደስታ ማግኛውን መንገድ ነው የለየው። በዓለም ሳለን የምንፈልገው አይምሯችን ምንም ሳይቸገር መደሰት ነው። ከዛ ያ ደስታ ግን ቶሎ የምናጣው ይሆንና መከራን የሚያስከትል ደስታ ይሆናል። በክርስቶስ ስናምን ግን መከራ ይመጣና መከራ ውስጥ የማያልቅ ደስታ ይገኝበታል። መንገዱን ነው ጌታችን ዘወር ያደረገልን። በዚያኛው ሳይከፋችሁ ጊዜያዊ ደስታ አግኝታችሁ ያ ጊዜያዊ ደስታ የዘላለም ሐዘን ጥሎባችሁ ይሄዳል። እኔን ስትከተሉ ደግሞ ሐዘን ይገጥማችሁና ሐዘኑ ውስጥ ግን የማይነጥፍ ደስታ ታገኛላችሁ። ማንም ሊወስደው የማይችል ደስታ ማለት ነው። ያንን ነበረ ጌታ ያስተማረን። ቅዱስ ጳውሎስ ለዕብራውያን ሰዎች ያስተማራቸው አንዱ የሊቀ ካህናቱን የመሥዋዕቱን ነገር ካስተማራቸው በኋላ አንዱ መከራዬን ካለ ምንድነው የምትሉ? ይሄን ነው ሊያስተምራቸው የፈለገው።